ስሙ የተመሰገነ ይሁን። በምን ሰነበታችሁ? እግዚአብሔር ቸር ስለሆነ ስሙ የተመሰገነ ይሁን። ቅበላ በሚል ርዕስ ብንማር ደስ ይለኛል። የትምህርታችን ርዕስ የምናደርገው ይህን ቃል ነው። ባይሆን የቅበላን ዕለት እዚሁ ልንበቀለው ስለሚገባ በዚህ ርዕስ ማስተማር ነፍሴ ወደደች። የትምህርታችን ዋና ይዘት የሚሆነው ቅበላ የሚባለው ነገር ምን ማለት ነው የሚለውን በማብራራት ይሆናል። ያው ዛሬ እንደምታውቁት ነው የማዕረግ ስሙን ያወጣንለት እኛ ነን። ስለምንበላበት ስለምንጠጣበት ያወጣነው የማዕረግ ስም ነው። ስንበላ ስንጠጣ ይገለጽልናል። ብዙ ጊዜ የተወሰነ ጊዜ ከመብላት ከመጠጣት ራቅ ስንል አይስማማንም። እንደምታውቁት አስተምሮም እንደዚያ ባይሆንም ቅዱሳኑ ከሚበላው ከሚጠጣው ወደ ኋላ በማለት የተገለጸላቸው ምስጢር ተቆጥሮ አያልቅም። 3 ደቂቅ ከሚያገዝፈው ለስጋ ከሚመቸው ነገር የመራቅ ጥያቄ አቅርበዋል። ይቅርብን ብለዋል። ይቅርብን የሚለውን ጥያቄያቸውንም በዚያም ብሎ በዚህ የተቀበለ አካል ተቀብሏል። ሳይበሉ በመሰንበታቸው እንዳማረባቸው ተመዝግቧል። እኛ ግን በብዛት ደስ የሚለን ስንበላ ስንጠጣ በመሆኑ የእንደ ዛሬውን አይነት ቀን ቀምሰን ወርሰን ጠግበን ረክተን እንውልበታለን የምንለውን ቀን የተለየ ስም እናወጣለታለን፣ የተለየ መታሰቢያ እናደርገዋለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ግን የእንደ ዛሬ አይነቱን ቀን ምን አይነት ቅርጽና ይዘት እንዲኖረው ታስተምራለች የሚለውን እምናይ ይሆናል። የሆነ ሆኖ መደበኛ ስጋዊ መገለጫው የዛሬው ዕለት የሚገኘው ነገር የሚቀመስበት ነው። ሰው ያለውን ብቻ ሳይሆን ካላቸው ሰዎች ጠጋ ብሎ ያገኘውን ስጋም ይሁን ያገኘውን የፍስክ የሚባል ምግብ ለመቅመስ የሚገደድበት ስጋዊ ጫና ያለበት ዕለት ነው። ይሄ ካልሆነም ሰው እንደተረገመ እንደተጎዳ የመባረክ ነገሩ እንዳልተሳካለት የሚያስብበት አጋጣሚም አለ። የድህነት ስሜት የበታችነት ስሜት ሁሉ የሚሰማበት አጋጣሚ አለ። ሰዎች ሲበሉ ካልበላን፣ ሰዎች ሲጠጡ ካልጠጣን፣ ሰዎች የለበሱትን ካልለበስን የበታችነት ስሜቱ ብዙ ጊዜ ይሰማናል። ሰው በመሆናችን የሚመጣ ነው። ይሄ መንፈሳዊ ሰው ስንሆን፣ ማተብ ያለው ሰው ስንሆን፣ ክርስቲያናውያን ኦርቶዶክሳውያን ስንሆን ደግሞ የሚመጣልን ስሜት ይሄ አይደለም፣ ከዚህ የተለየ ነው። የዛሬው ዕለት ቅበላ የሚል መጠሪያ ይኖረው እንጂ ነገሩ ወዲህ ነው። በነገራችን ላይ ጾም የገና ጾም ቅበላ ነው። ዛሬ እንደምታውቁት ሁልጊዜም የተዋሕዶ ቤተክርስቲያን በህዳር 15 ጾም ትጀምራለች። 14 ቅበላ ነው የሚባለው። የቅበላን ትርጉም ቅርጽና ይዘት በልኩ ባናውቀውም ስሙ ግን ቅበላ ነው። ከዚህ በፊት በነበረው አስተምሮና ልክ ባልተበጀለት ጊዜ አንዳንድ ጊዜ 14 ይገባ ነበር ጾም፣ ሌላ ጊዜ 16 ይገባ ነበር ጾም። ወጥ የሆነ መመሪያና ውሳኔ ያልተላለፈበት ሊቃውንቱም
የተሻለውን ለመምረጥ እየተወያዩ የነበረበት ጊዜ ስለነበረ ነው። አሁን ግን ክርክሩም ውይይቱም አልቆ የተሻለውን ተመርጦ ሁልጊዜም ህዳር 15 ገና ጾም ወይም ጾመ ነቢያት ወይም ጾመ ማርያምም ይባላል። እመቤታችንም ስለጾመችው የሚጀምርበት ዋዜማ ነው። መግቢያው ልዩነት የለውም። ሁልጊዜም በ15 ነው። መውጫው በተከታታይ 3 ዓመታት በ29 ይጠናቀቅና አንድ ዓመት ግን በ28 በዘመነ ዮሐንስ ይከበራል በዓለ ልደት። የዘንድሮውን ይሄውና ጀምረናል። ቀበላው ላይ እንገኛለን። ስለ መግቢያው ስለ ጾም መግቢያ ጥያቄ አይነሳም። አሁን ባለንበት ጊዜ ስለ ጾም መውጫም ቢሆን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክሳውያን ዘንድ ጥያቄ አይነሳም። በአዋቂዎች ዘንድ የታወቀ ነው። በአንዳንድ አካባቢና በአንዳንድ አይምሮ በኩል ጥያቄዎች መነሳታቸው አይቀር ይሆናል። ያን መጽሐፍን መሰረት አድርጎ ማስረዳት ነው። የሆነው ነው። ቅበላ ምንድን ነው? ለእኛ የሚጠቅመን ቅበላ የለመድነውስ ቅበላ የሚለውን ለማየት የለመድነው ቅበላ እንደነገርኳችሁ ነው። ጾም ሲገባ የምንደሰትበት የምንበላ የምንጠጣበት ብሎ ሰው የሚያስበው ዕለት ነው። ቅበላ ማለት ከፋሲካ ይልቅ ሰው ቅበላን ይወዳል። ትንሣኤ ወይም የጾም ማለቂያ ይምጣ አይምጣ እንድረስ አንድረስ አናውቅም፣ ለጊዜው ብላና ጠጣና ደስ ይበልህ የሚል ስሜት ስለሚኖር ብዙ ጊዜ በሰዎች ዘንድ ቅበላን ከቅበላ በኋላ ካለው በዓል የበለጠ ሰዎች ይወዱታል። ልክ ነው ባይባልም። ስለዚህ ዛሬ አሁን ሁሉም ደስተኛ ነው። በየትኛውም ሀገር በየትኛውም ዓለም ያለ ቅበላን ለመቀበል የቅበላን ቀን በተለየ መንገድ ወደ የስጋ ወዳለበት ሰፈር እየሄደ ሰዎች በግሩፕ ስጋ እየገዙ በሬ እየገዙ የሚያርዱበት፣ የሚበሉበት፣ የሚጠጡበት፣ የሚጨፍሩበት ጥሩ የኃጢአት ጥሩ ባይኖረው የተሻለ ኃጢአት የሚሰራበት መቼም የኃጢአት የተሻለ የለውም ከፍ ዝቅ ያለ እንደማለት ጭምር ነው ተብሎ ይገመታል በስጋዊው አስተሳሰብ። ቢሆን መልካም ግን የትኛው ነው ከተባለ እንዲያውም አንዷ ምን አለች ይባላል። የቅበላ ቀን ዶሮ አርዳ አወራርዳ ትመገባለች እስከ ቤተሰቦቿ። በልታም ጠጥታም አላልቅ አለምግቡ። ቀኑ መቼ ምሽቱም ወደ እኩለ ሌሊት ተጠጋ። የዶሮው የአካል ክፋይ የስጋው ቁራጭ የአጥንቱ ፍላጭ ሚያልቅ አይደለም። ነገ ጾም ነው። የለም ይሄ ብክነት ነው በልቼው ልሞት አይነት ስሜት ጥሩ አድርጋ በልታም ጠዋት አካባቢ ጾሙ ገና ፀሐይ ሳትወጣ በኪዳን ሰዓት ተነስታ ያደረውን ዶሮ ትበላለች። ምግቡም እኮ ግፍ ነው ብላ የምግብም ግፍ አለው ብላ በልታደረች ይባላል። ከዚያ ለንስሐ አባቷ ትሄድና አባቴ መከረኛ የንስሐ አባት የሆነው እንዲህ ነው ግፍ ስለሚሆን ያደረው ስጋ ከሚደፋ በሚል ቀማምሽ መጣው ምን ይሉኛል ትላቸዋለች። አባትን ሊሉ የተጻፈላቸውን አሏት። ልክ እንዳልሆነ ነገሯት። እጾም ጋር እንደዚህ መጋፈጥ አያዋጣም ልጄ ብለው መክረው አታድርጊው ልክ አይደለም ብለው አስጠንቅቀው ንስሐ ሰጥተው ይልኳታል። ይባስ ብሎ ደግሞ ጾሙ አልፎ በጾሙ ዋዜማ ለነገ የሚዘጋጀውን ስጋ ሌላው የሚቀማመሰው ነገር በዋዜማው ገብቶ ያድራል። እንዴት ነው ነገረ ስራው ብላ ቀማመሰች። ጾሙ ሳያልፍ ትንሣኤም ሳይሆን መሀል ላይ ጾም ጋር ያላት ግፊት ግን ቀላል አይደለም። ሴትዮዋ መጀመሪያ ተዳፈረችው፣ ኋላ መጀመሪያ እግሩን ኋላ ራሱን እንደመታችው ይቆጠራል። አሁንም ወደ አባቷ ሄዳ አባቴ መጀመሪያ ነግሬዎት ነበር፣ አሁንም ደግሞ የሆነው እንዲህ ነው። የቅዳም ስዑር የተገዛዙ የእርድ እንስሳትን አረድን አወራረድን
መበላት ከመፈቀዱ በፊት በላው። ቀጣይ ለሚበሉ ሰዎች ቀምሼ መጣፈጡን ቼክ ለማድረግ ያህል ነው ብላ ምክንያት ቢጤም ደራርባ ታቀርብላቸዋለች። ልጄ አሏት አባት፣ ይህን ጾም እኮ ተበቀልሽው፣ ሲገባ አላስገባ አልሽው፣ ሲወጣም አላስወጣ አልሽው አሏት ይባላል። እንደዚህ አይነት ከጾም ጋር የማይገባ ትግል ውስጥ የማይገባ ፍልሚያ ውስጥ የሚገባበት አጋጣሚም አለ። የመብላት ስሜታችን ከፍ የሚልበት ሁሉ ጊዜ ነው። አዳም ዕፀ በለስን የበላው እንዳትበላ ስለተባለ ነው የሚሉ ፍልስፍናዎችም አሉ። እንዳትበላ ቢባል ኖሮ አይበላትም ነበር እኮ። እንደው ጌታ ለምን አትብላ ነው ብለው ጌታንም የሚሞግቱ አይጠፉም። ነገሩ ያ ባይሆንም የሆነ ሆኖ አዳምም ዕፀ በለስን እንዳትበላ ሲባል በላ። የሰው ልጅ እንዳታደርግ የተባለውን ማድረግ ያስደስተዋልና በዚያም የሆነውን ታውቃላችሁ። ዛሬ ግን ቅበላ የሚለውን ጥቅም ላይ ልናውለው ያስፈልጋል። ምንድነው ቅበላ? በዛሬው ዕለት የተዘጋጀው ጉዞ ቅበላ ትክክለኛውን ቅበላ ለመቀበል የሚያመች ትርጉም ያለው ነው። ሰው በተፈለገው ልክ ብዙ ሆኖ ያገኘበት ስጋት አለ። ዛሬ እኮ ቀኑ አልተመረጠም፣ ከዛሬ በኋላ ባለው ሳምንት ቢሆን ወይም ከዛሬ ሳምንት ቀድሞ ቢሆን ጥሩ ነበር፣ ዛሬ እኮ ቅበላ ነው ብለው ሰዎች ከጉዞ ያልመጡም አሉ። አንዳንዶቹ ደግሞ የለም ቅበላ ይሏል ይሄ ነው ብለው ይመጡ አሉ፣ እኔ ጨምሮ። ቅበላ ማለት ጾምን መቀበል፣ ከጾም ከመቀበል በፊት እግዚአብሔርን መቀበል ነው። አንድ 3-4 ነገሮች ልንቀበላቸው የሚያስፈልጉ ነገሮች እነግራቸዋለሁ። ሰው በሕይወት ዘመኑ ቅበላ ማለት መቀበል ማለት ሲሆን መቀባበል የሚልም ስርዋጽ ትርጉም ይኖረዋል። መቀባበል ካል ሰጪ እግዚአብሔር፣ ተቀባይ እኛ፣ በዚያ መካከል ያለው የአቀባበል ስነ ስርዓት ማለት ነው። ሰጪው እግዚአብሔር ለኛ የሚሰጠው ነገር አለ፣ ስለዚህ መቀባበል እንለዋለን። ቅበላ ማለት ግን በቀጥታ ደግሞ መቀበል ማለት ከሆነ ሰጭም ተቀባይም ስጦታም ስላለ መቀባበል እንለዋለን። ጾሙ ሲገባ ቅበላ ነው የሚባለው። የዛሬው ቀን ቅበላ በሚል የማዕረግ ስም ከተጠራ ምን አይነት ቅበላ ነው? ማንን ነው የምንቀበለው? እንዴት ነው የምንቀበለው? ለምንድን ነው የምንቀበለው የሚለው ነው የትምህርታችን ትኩረት የሚወስደው። የመጀመሪያው ሰው በሕይወት ውስጥ እግዚአብሔርን ሊቀበል የሚገባበት ዕለት ነው ዛሬ። እግዚአብሔርን መቀበል ማለት ምን ማለት ነው? ሰው እግዚአብሔርን የሚቀበል ኦርቶዶክሳዊ ሰው እግዚአብሔርን የሚቀበለው ጾም በገባ ጾም ከመግባቱ በፊት ባለ ቀን ነውን ከተባለ አይደለም። ወፈድፋደ ይሉታል ሊቃውንቱ። እግዚአብሔርማ እሱን ተቀብሎናል፣ እኛም ተቀብለናል። እኛ እሱን ከመቀበላችን በፊት እሱ ነው የተቀበለን። አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ይለዋል መጽሐፍ። እኛ እግዚአብሔርን ለመቀበል እጃችን ከመዘርጋታችን በፊት እሱ እጆቹን ዘርግቶ ተቀብሎን ሰርቶን አበጃጅቶናል እኮ። መጀመሪያ እግዚአብሔር የተቀበለን ሰዎች ነን እኛ። እግዚአብሔርን እኛ ልንቀበል እጃችን ከመዘርጋታችን በፊት መቀበያ እጆቻችን፣ መጓዣ እግሮቻችን፣ ማሰቢያ አእምሯችን የሰራ እርሱ ቀድሞ ስለተቀበለ እግዚአብሔር ቀድሞ እኛን እንደተቀበለን ምዕራፍ ቁጥር መጥቀስ አያስፈልግም። ስለ ፍጥረት በቂ ነው። የእኛ ቁሞ መንቀሳቀስ፣ የእኛ መዋል ማደር፣ የእኛ ሰዋዊ እንቅስቃሴያችን በቂ ነው። ክብረ ሰብዕናን ስንመለከት እግዚአብሔር እኛን ቀድሞ ተቀብሎናል፣ በእጆቹ አቅፎናል፣ አባታችን ስለሆነ ብለን ተግባሩን አይተን ጥቅስ ሳንጠቅስ እርግጠኞቹን እናልፋለን። የተቀበለን እግዚአብሔርን የምንቀበልበት ቀን ነው የጾም ዋዜማ። በምን እንቀበለዋለን ከተባለ በፍቅር፣ በትህትና፣ በንጽህና፣ በትጋት፣ በንስሐ በመሄድ በመምጣትና
እግዚአብሔርን ልናገኝ በምንችልባቸው አቅራቢ ነገሮች ሁሉ እግዚአብሔርን መቀበል የምንችልበት ዕለት ነው። ቅበላ ይሏቸዋል። ይሄ ነው። የለም ስጋ በመብላት ነው ደም በመጠጣት ነው ካለ ደግሞ ይሁና የእግዚአብሔርን ስጋ አንድ እየበላን የእግዚአብሔርን ደም እየጠጣን ከጎኑ በመነጨው የሕይወት ውሃ እየተረጨን እየተጠመቅን ክርስትና የተነሱት በሌላ የኃጢአት የበረከት ጥምቀት የንስሐ ጥምቀት ክርስትና የተነሱት ደግሞ በዛሬው ዕለት 40 ቀናቸው 80 ቀናቸው ከሞላላቸው ቅዱስ ሥጋውን ክቡር ደሙን እየተቀበሉ በማየገቡም እየተጠመቁ ሌሎቹ ደግሞ እንዲሁ ክርስትና ከተነሳን በኋላ ያለ በዚያ ደረጃ ያለ ሰው ቅዱስ ሥጋውን መቀበል አለበት፣ ክቡር ደሙን መቀበል አለበት፣ እግዚአብሔርን መቀበል ይሏቸዋል። እግዚአብሔርን በሶስት አይነት መንገድ እንቀበለዋለን። አንደኛ እንደ ስምዖን አረጋዊ በቤተ መቅደስ ሆነን አቅፈን ስመን አምላካችንን ልጃችን በማለት ስምዖን አረጋዊን ወክለን አረጋዊ ስምዖን ሽማግሌው ስምዖን በቤተ መቅደስ በከፍተኛ ቁጥር ባለው እድሜ ውስጥ እግዚአብሔርን ደጅ ሲጸና ከቆየ በኋላ ስምዖን ተወቅፎ ይለዋል ሊቁ። ስምዖን እግዚአብሔርን በአካል አቀፈው። ከዚህ በኋላ ባሪያህን አሰናብተው አለ። እግዚአብሔርን ከያዘ በኋላ ሌላ እንዳይይዝ፣ እግዚአብሔርን ከነካ በኋላ ሌላ እንዳይነካ፣ እግዚአብሔርን በዓይኑ በብረቱ ካየ በኋላ ሌላ እንዳያይ ይዜ ተሰሮ ለገብርከ ሲል ሰማ ነው። የመጀመሪያው እግዚአብሔርን መቀበል ማለት እንደዚህ ነው። በአካል መቀበል ይቻላል። እንደ ሰሎሜ ዋልቦ እንበለ ሰሎሜ አይደል ምትሉት እንደ ኢንተርፕሬት ዘያስተባረኪ ወይ ዮሴፍ አረጋዊ ዘይጸውር ስንቀቂ ነው የምንለው። እንደ ሰሎሜ ክርስቶስን በአካል በማቀፍ መብራንን ከኛ ጋር ማነጻጸር ስለማይቻል ነው። እሷን ማቅፈዋለች፣ ከማቀፍም አልፎ ወልዳዋለች። የእሷ ልጅ ነው። አምላኳ ልጇ የሆነላት አንድ ሴት እንዳለች እናውቃለን። እርሷም ድንግል ማርያም ናት። እርሷን ከኛ ጋር ለንጽጽር አናቀርብም። ስምዖን አረጋዊውን ግን እናቀርበዋለን በምሳሌነት፣ ዮሴፍን በምሳሌነት እናቀርበዋለን፣ ሰሎሜን በምሳሌነት እናቀርባታለን በበጎ ምሳሌነት። እንደነሱ ክርስቶስን በአካል መቀበል መቻል ነው። ሁለተኛው መቀበል የሱ የሆነውን መቀበል ነው። የሱ የሆነውን ስጋ፣ የሱ የሆነውን ደም፣ የሱ የሆነውን ዕውቀት፣ የሱ የሆነውን ሃይማኖት፣ የሱ የሆነውን መልካም ነገር ሁሉ መቀበል ማለት ነው። ያም ዛሬ ነው። ስጋውን መቀበል ደሙን መቀበል በዛሬው ዕለት ባንችል ነገ ስጋውን ደሙን መቀበል እንዳለብን ግን አምነን እንሄዳለን። ቃል ገብተን እንሄዳለን። መቀበል ማለት ክርስቶስን በዚህ ልክ ነው። አንደኛ በአካል፣ ሁለተኛ በቅዱስ ሥጋውን ክቡር ደሙን ነው። ሶስተኛ ግን በመንፈስ በእምነት እግዚአብሔርን መቀበል፣ እጅን ዘርግቶ ና ግባ የሰራዊት ጌታ ወደ ቤቴ ግባ ብሎ መጋበዝ፣ የሚያንኳኩ እጆች የሚያሰሙትን ድምፅ ሰምቶ በር መክፈትና ማስገባት ማለት ነው። ሊገባ ፈልጎ በሩን ያላንኳኳበት ጊዜ የለም። ጌታ የኛ ጌታ የኛ አባት መድኃኔዓለም በራችንን ያላንኳኳበት ጊዜ አይገኝም። በሮቻችን ተዘግተውበት የተመለሰባቸው ቀናት ግን በእድሜያችን ልክ ናቸው። በፍቅርና በትህትና በንጽህና ያልሁት እንደዚህ ለዚህ ነው። በራችን ሲያንኳኳ ጌታ ሆይ ግባ ብለን መቀበል የምንችልበት ቀን ነው ዛሬ። ግባ ሰላማችን ስጠን፣ ግባ በረከት ስጠን፣ ግባ ጤና ስጠን፣ ግባ ብለን የሌለንን ነገር በሙሉ እንዲሰጠን በሩን ከፍተን የምንቀበልበት እንግዳ የምንቀበልበት ቀን ነው ወገኖቼ ዛሬ። ስጋ የፍየል የዶሮ የእንስሳትን ስጋ የምናጠራቅምበት አይደለም። ሰው በመሆናችን የተገኘውን መብላት ኃጢአት አይደለም። በልክ መብላት ኃጢአት አይደለም። ዛሬ በሬ አርዳችሁ አትብሉ አላልኩም። በግ አርዳችሁ አትብሉ አላልኩም። አማናዊው በግ ክርስቶስን እንዳትረሱ ነው ያልኩት። ዘላለማዊው ስጋ ይቅደም፣ ዘላለማዊ ደም ይቅደም፣ ዘላለማዊው ነገር ይቅደም። ዘላለማዊውን ነገር ቀድመን እንቀበል።
ጊዜያዊው ነገር ባንቀበለውም ይመጣል። እንደዚያ እንዳይቀዳደምብን ነው። የዛሬውን ዕለት ጥቅም ላይ ማዋል በጎ ክርስቲያናዊነት ነው። ብስልና አዋቂ ክርስቲያንነት ነው። የዛሬው ቀን እግዚአብሔርን እጆቻችን ዘርግተን የእግዚአብሔር የሆነውንም አይኑራችን ከፍተን የምንቀበልበት ነው። ደግሞአለሁ፣ የዛሬው ቀን እንደ ዛሬ አይነቱ ቀን የዛሬ ብቻ አይደለም፣ እንደ ዛሬ አይነቱ ቀን ቀበላ የሚባለው ቀን አካላዊውን ነገር እጆቻችን ዘርግተን አይኑራዊውን ነገር አይኑራችን ከፍተን የምንቀበልበት ቀን። የተቀበልነው አምላክ በቤታችን ሲያድር የሚሆነው ድንቅ ነው። እርሱ ብቻ አይደለም፣ እንኳን እግዚአብሔርን የእግዚአብሔር የሆነውን ወደ ቤታችን ስናስገባ ሊሆን የሚችለውን እነግራችኋለሁ። በዚህ ሳምንት ያከበርነው የቅዱስ ጊዮርጊስ በዓል ትዝ ይላችሁ የለም? በቤቷ ምንም የሌለባት ሴት መሆኗ ስለታወቀ ቅዱስ ጊዮርጊስ እንዲርበው ተብሎ እንዲጠማው ተብሎ በዚህ በረሃ በዚህ በችንካር ያሰቃዩት ነበር ወገኖች። በዚህ ተርቦ እንዲሞት በዚህ ታስሮ በስጋ እየተገረፈ ሳይበላም እንዲሞት ከግፍ ላይ ግፍ ይጨምሩበት ነበር። ሴትዮዋ ቤት ገባ። ሴትዮዋ ቤት የሚበላ አልነበረም፣ የሚጠጣ አልነበረም። ጤና የሌለው ልጅም አለ። ልጇ ጤና የለውም። የጤና አይነቶቹ ደግሞ የሚገርሙ ናቸው። ሽባ ነው፣ ደንቆሮ ነው፣ ዲዳ ነው። እነዚህ ነገሮች አሉበት። አያይም ጭምር አይደል? አይንም ያለው አይመስለኝም። ከየተሟላ ነገር የለውም። ሰው መባሉ ብቻ ነው። ቅዱስ ጊዮርጊስ ገባ። ቅዱስ ጊዮርጊስን ተቀበለችዋ። ቅዱስ ጊዮርጊስን መቀበል ነው ቅበላ ማለት። ሰማዕታቱን መቀበል ነው። ጻድቃንን መቀበል ነው። በረከትን ግባ ማለት ነው መቀበል ማለት። ገብቶ ልጇን ፈውሶ ቤቷን በበረከት ሞልቶ የወጣበት ታሪክ አይረሴ ታሪክ ነው። መቀበልማ ካለብን እነ ኤልሳዕን ነው እንጂ ጎደሏችን እንዲሞላ ባዶ ቤታችን እንዲትረፈረፍ በበረከት መቀበልማ ካለብን ወላዲተ አምላክን ነው እንጂ እንደ ኤልሳቤጥ ማኅፀን ውስጥ ያለው ልጅ ሳይቀር ተነስቶ በዝማሬ እንዲዘል መቀበልማ ቅዱስ ገብርኤልን ነው እንጂ የነደደውን እሳት እንዲያጠፋልን በተለያየ መንገድ በቤታችን፣ በሰፈራችን፣ በሀገራችን፣ በዓለማችን የሚነደውን ምሕረት አልባ እሳት እንዲያጠፋልን መቀበልማ ካለብን ቅዱስ ገብርኤልን ነው እንጂ መቀበልማ ካለብን ያለብን ቅዱስ ሚካኤልን ነው እንጂ ባህርን ከፍሎ እንዲያሻግረን ቅዱስ ሙሴን ነው እንጂ ባህርን ከፍሎ እንዲያሻግረን አማናዊው ሙሴ ምሳሌ የሆነለት ሙሴን መቀበል ባህርን ለመሻገር በቂ ምክንያት እጃችን ላይ ማስገባት ነው። የተወደዳችሁ ወንድሞችና እህቶች መቀበል ቀበላ የሚባለው እንደዚህ አይነት ቅርጽ ሊኖረው ይገባል። ስንቱን ነገር ተቀብለነዋል። የተቀበልነው ነገር ሸክም ሆኖ የስንቶቻችን አንገት አጉልጦታል፣ ትከሻችን አጉልጦታል፣ ከብዶናል። የማይጠቅመንን ተሸክመን የሚጠቅመንን ጥለን እስከ መቼ እንሄዳለን? መቀበል ካለብን ወገኖቼ ልንቀበል የሚገባንን መርጠን ነው። ጌታ በወንጌል ምን ይላል መሰላችሁ? በማቴዎስ ወንጌል 11ኛው ምዕራፍ ተራ ቁጥር 28 ላይ ሸክም የከበደንን ሰዎች ጠርቶ ኑ አቀልላችኋለሁ ሲል ተሰምቷል። የማይሆነውን ተቀብለን ተሸክመን ጎብጠን አጎንሰን አቀርቅረን እኔ ለነበርን ሰዎች ኑ ቀና በሉ ሸክማችሁ ከእናንተ ይውረድ ብሎ መልእክት ሲያስተላልፍ የሰማንበት ታሪክ ቅርብ ነው። ስንት ጊዜ ለእኛ የማይሆነውን ተቀብለናል እያልኳችሁ እስኪ አስቡ፣ ፈትሹ ራሳችሁ። ምንና ምን ነው እናንተ በሕይወት ዘመናችሁ የተቀበላችሁት? እስኪ ምንድን ነው እናንተ ጋር ያለው? እናንተ ትከሻ ላይ ምንድን ነው ያለው? በእናንተ ልብ ውስጥ ምንድን ነው ያለው? በእናንተ ማንነት ውስጥ ምንድን ነው ያለው የተቀበላችሁት? አስቡና ለካ ኃጢአት ተቀብለናል፣ ለካ ትዕቢት ተቀብለናል፣ ለካ ተንኮል የሚባል ነገር ተቀብለናል ከዲያብሎስ፣ ለካ ለማይሆን አካል እጃችን ዘርግተን ከማይሆን አካል መርዝ ተቀብለናል፣ ለካ ሾህ ተቀብለናል፣ ለካ የማይታኘክ ድንጋይ ተቀብለናል ብለን ገብቶን የሚጠቅመንን ለመቀበል እጆቻችንን እንዘረጋበት ቀን። እጆቻችን ዘርግተን በእምነት በጎን ነገር እንዲሰጠን እግዚአብሔር በጎ ፈቃዱ ይሁንልን።
አሜን አትሉም? መልካም ፈቃድ ይሁንልን። መልካም የሆነውን ሁሉ እግዚአብሔር ይስጠን ወገኖቼ። እና ሙሴ አንድ ወቅት ባህር የከፈለው ሙሴ እጆቹን ዘረጋ። መድኃኒት የሆነ መፍትሄ ከሰማይ ለመቀበል። ባህሩ ከፊት ነው፣ ጦሩ ከኋላ ነው። ከፊት ባህር አለ፣ ከኋላ ጦር አለ። በቀኝና በግራ ይነች ተራሮች አሉ። ማለፍ አይቻልም። በአሰራር ማለፍ አይቻልም። በተአምር ካልሆነ በሰው ጉልበት ማለፍ አይቻልም። በእግዚአብሔር ጉልበት ካልሆነ በጠንካራ ጉልበት ማለፍ አይቻልም። በጠንካራ የእግዚአብሔር ኃይል ካልሆነ በስተቀር እና ሙሴ እጆቹን ዘረጋና ከእግዚአብሔር መልእክት ለመቀበል ቆመ። ጌታዬ በኋላ ጦር በፊት ባህር መጥቷል። እንዴት ልሻገር? እንዴት ልመለስ? እንዴት ልሆን አለው። በያዝከው እጅህ ላይ ባለ መቋሚያ ባህሩን ምታ አለው። እንደዚህ ነው ለመቀበል እጅ መዘርጋት። ቅበላ ይሏቸዋል። ይሄ መፍትሄ ለመቀበል ወደ ሰማይ አባት ወደ እግዚአብሔር እጅ መዘርጋት። የቀዘቀዘ የፍሪጅ ስጋ ልንቀበል ከምንዘረጋው እጅ ይልቅ ለመድኃኒዓለም ከመድኃኒዓለም ለሚመጣልን ነገር ቅበላ እጆቻችን መዘርጋት ያስፈልጋል። ስንት ነገር እጃችን ባለመዘርጋታችን ምክንያት ሳንቀበል ቀርተናል መሰላችሁ። ልንቀበለው የሚገባ ሳንቀበለው የቀረን እስካሁን የዘገየብን ለእኛ ሊሆን ሲገባ ወድቆ የቀረን ተቀምጦ ያለ ብዙ ነገር አለ። ብዙ በረከት አለ። ታፍሶ የማያልቅ በረከት። ዛሬ አሁን እየሄድን ያለንበት ገዳም፣ እየሄድን ያለንባቸው ገዳማት በረከቶች፣ ለትውልዱ የተሰጡ ገጸ በረከቶች፣ ትውልዱ እጁን ዘርግቶ ሊቀበላቸው የሚገቡ ገጸ በረከቶች ናቸው። አልሆነም፣ አልታደለም። አብዛኛው እኛ እንደመታደል እንቆጥረዋለን። እንደዚህ አይነት እድል የሚገጥማቸው ሰዎች ራሳቸውን እንደ እድለኛ ይቁጠሩ። በዛሬው ዕለት ወደ ገዳማት ጉዞን ማድረግ ቀላል እንዳይመስላችሁ። አንተን መቀበል፣ አንተን ማመን፣ በአንተ መኖር፣ በአንተ ጥላ ስር መጠለል ይበልጣል ከፍሪዳ ብለን የመጣንበት ልዩ ዕለት ነው። እናንተም እንደ ትልቅነት ቁጠሩት የዛሬውን ውሳኔያችሁ። ግድ የለም ዛሬ ስጋ እንበላለን፣ ዛሬ እንዴት እናደርጋለን እያልናችሁ በሙሉ እነሱን ትታችሁ ወደዚህ ጉዞ ስትመጡ ክብር ሊሰማችሁ ይገባል። ልክ አድርጋችኋል። ለወደፊትም ቢሆን ወንድሞችና እህቶች፣ አባቶችና እናቶች በእንደዚህ አይነት የስጋን ምቾት ከፍ ሊያደርጉ በሚችል ዕለታት ለሚያጸድቀው ነገር መቆም ማለት ቀላል ነገር አይደለም። ይሄ ምን ያደርጋል ካላችሁኝ፣ የነደደ እሳትን ያጠፋል። ረጭ ጸጥ ያለውን ባህር ይከፍላል። ከሰማይ የመጣን እሳት ወደ ሰማይ ይመልሳል። ከመሬት እንደ ሰባት ካት ዘመን ከመሬት የፈላውን ውሃ ባለበት እንዲቆም ያደርጋል። ያም ባይሆን ከመሬት የፈላው ከመሬት የተፈለቀለቀው ከሰማይ የፈለቀው ውሃ ወደ አንድ መጥቶ ዓለምን በንፍሮ ዓለም ስትጠፋ ያን ጊዜ በመርከብ ውስጥ ሆነን መንሳፈፍ የምንችልበትን ጥበብ ከእግዚአብሔር መቀበል ያስፈልጋል። ብዙ የምንቀበላቸው ነገሮች አሉ። ያልተቀበልናቸው ለእኛ ሊሆኑ የሚገባቸው እኛ ያጣናቸው ከእኛ ሊርቁ የማይገቡ ብዙ ነገሮች አሉ። እጆቻችንን ዘርጋ ወገኖቼ። እግዚአብሔር ሊሰጠን የሚችለውን ገጸ በረከት ወደኋላ አይልም። ለተዘረጉ እጆች ሁሉ የእግዚአብሔር ገጸ በረከት ቅርብ ነው፣ ይሰጠናል። ስለዚህ ነው እስኪ እጃችሁን ዘርጉልኝ። የሰማችሁ መሆኑንም ቸክ ላድርግ። በዚያው እጃችሁ ባላችሁበት ዘርጉ። ለመቀበል ነው፣ ለመቀበል ሁለት እጃችሁን ለመዘርጋት። በእኛ ሀገር ባህል አንድ እጅ አይዘረጋም እንጂ አይደለም። ሁለት እጃችሁን ዘርጉ። ቅበላ እኮ ነው ይሄ። ቅበላ ይሉሃል። ይሄ ነው እግዚአብሔር በረከትን ያደላችሁ። በቃ በዘረጋችሁት እጅ ብቻ ሳይሆን ባሰባችሁት ሐሳብ ልክ በጎውን ሁሉ እግዚአብሔር ይስጣችሁ። ቅበላ ይሉሃል። ለዚህ የዶሮ ስጋማ ይሄ አይበልጥም እኮ። መልካም ቅበላ ይሆንላችሁ። እግዚአብሔር ይባርካችሁ። ይሄው ነው እጠፉት እጃችሁ። እንደዚህ ነው ቅበላ ማለት። በዚህ ልክ እግዚአብሔር ሊያመጣ የሚችለውን ነገር እጅን ዘርግቶ ለመቀበል መዘጋጀት የምንችልበት ዕለት ነው ሚለውን አስምሩልኝ እኮ። እስከ መቼ ከሚያጸድቀው ነገር በቀን እንኖራለን? እግዚአብሔር ከሆነ ሁልጊዜም ይዞ ነው የሚገኘው። እግዚአብሔር ከሆነ አባት ስለሆነ እጁ የሚሰጠው ነገር አጥቶ አይወጡም፣ የሚቀበለው አጥቶ እንጂ
ሰጥቶት አልቆበት አያውቅም። እግዚአብሔር ተቀባይ አጥቶ እግዚአብሔር በረከቱን የሚቀበለው አጥቶ እውቀቱን የሚቀበለው አጥቶ እምነቱን የሚቀበለው አጥቶ እግዚአብሔር ሁልጊዜ ተቀባይ ይፈልጋል። እጁ ለተዘረጋ ሁሉ ሰጪው እጁ የተዘረጋ ነው። እግዚአብሔር እጁን ዘርግቶ እግዚአብሔር እጁን አጥፋ አያውቅም። የኛ እጆች ታጥፈውበት የት ላይ ያስቀምጠው በረከቱ ሊባርከን ሲመጣ ቀና ብለን እንገኛለን። በትህትና ዝቅ ብለን መገኘት ሲገባል መዳሊያዎች እኮ ወደ አንገት የሚጠልቁት ዝቅ ስንል ነው፣ ቀና ብለን አይደለም። እግዚአብሔር የሚሰጣቸውን ነገሮች ለመቀበል ዝቅ እንላለን፣ በትህትና ዝቅ እንላለን፣ በፍቅር ዝቅ እንላለን፣ በእምነት ዝቅ እንላለን። አንገታችን ዝቅ ሊያደርጉ የሚችሉ መሳሪያዎች ሶስት ናቸው። ፍቅር፣ ትህትናና ንጽህና ናቸው፣ ወይም ሃይማኖት ናቸው። ሃይማኖት ያለው ሰው አንገቱን ዝቅ ያደርጋል። ፍቅር ያለው ሰው አንገቱን ዝቅ ያደርጋል። በተመሳሳይ ነው። እነዚህ ሶስት ነገሮች ያስፈልጉናል። እግዚአብሔር ደግሞ የሚሰጥ ዝቅ ላለ እንጂ ቀና ላለ አይደለም። ለፍየልኛ ጠባይ እግዚአብሔር እጁ የታጠፈ ነው። ፍየሎችን ታውቋቸዋላችሁ? ፍየል ወይ ጠብቃችሁ። በእርግጥ የከተማ ሰው ፍየል ጠብቆ አያውቅም፣ በልቶ ነው የሚያውቅ። ፍየል መብላት እንጂ ፍየል ማርባት አትችሉም እናንተ። የትኛው ላይ እንኳን ለፍየል ማርቢያ ለልጆቻችሁ መንቀሳቀሻ እንኳን ግቢ የሌለበት እስር ቤት እንደ መኪና እንደ ፓርኪንግ አይደሉ የከተማ ቤቶች ለልጆች እንኳን መጫወቻ ምንጭ አለ። እና የት ላይ ፍየል ታረማላችሁ ነው? አትታሙም። በዚህ በግም አታረሙ። ለመብላት አንደኛ ከተማው ሰው ነው። ግን ጥሩ እኮ ነው መቼም ኃጢአት አይደለም። ፍየል ጠብቃችሁ የምታውቁ ሰዎች ግን ትረዱኛላችሁ እንዴት አይነት ትዕቢተኛ እንደሆነች ፍየል ስትለይታችሁ ነው። ሄዳችሁ ነው ከዚህ በኋላ ለዚህ ሆን ብላችሁ ገጠርም ቢሆን ሄዳችሁ ፍየል ትዕቢቷን ልነግራችሁ አልችልም። መሬት አታይም ስትሄዱ። መሬት ላይ ስንት ነገር አለ መሰለ፣ እንቅፋት አለ፣ ነብርም ሊኖር ይችላል፣ ተኩላም ሊኖር ይችላል፣ እግሯ ስር ገደል አለ። ያን ሁሉ አታይም። ደንበር ስትል ተኩላ ነጥቋት ይሄዳል። ፍየልኛ ጠባይ በክርስትና ውስጥ አይሰራም። በግኛው ጠባይ ነው ጥሩ። በግን ደግሞ ይውልኝ በስተት አንገቷን ቀና ብላ አታውቅም። አንዳንድ ጊዜ ስትዘምር ቀና ትላለች። መስኪስ እንደ በግ መጮህ የሚችል ሰው አለ? የበግ ስጋ መብላት ነው የምንችለው፣ እንደሷ መዘመር አንችልም። እኛ እንደ ያሬድ ነው የምንዘምረው። ስትጮህ አንገቷን ቀና ብላ ነው ይመስለኛል። ተመስገን ማለቷ ነው ይመስለኛል። ሀበነ ይሆን ማለቷ ነው። የዕለት እንጀራችንን ስጠን ዛሬ ለማለት ቀና ትላለች። ከዚያ ውጭ በግ ስትሄድ አንገቷን ደፍታ ነው ማየት ነው። ወደ መታረጃዋም ስትሄድ፣ ወደ መመገቢያዋም ስትሄድ፣ ወደ ማረፊያዋም ስትሄድ አንገቷን ደፍታ ነው። በትህትና ነው የምትሄድ። ፈሪ ሆና ግን አይደለም። ፍየልም ደፋር ሆና አይደለም፣ በግም ፈሪ ሆና አይደለም። ለፍየል የተለየ ጉልበት ኖሯት አይደለም ቀና ብላ የምትሄደው። ስለዚህ ምን ማለት ነው? ለመቀበል እንደ በግ በትህትና ዝቅ ማለት ነው። አንገትን እንዲሁ ዝም ብሎ አካላዊ አንገትን መልፋት አይደለም። በውስጥ ትህትና እንዲኖር ማድረግ ማለት ነው እንጂ አንገታችሁን ደፍታችሁ ሄዱ እያልኩ አይደለም። በትህትና የሞቀ ልብ እግዚአብሔርን ለመቀበል የተከፈተ ነው። በንጽህና በትህትና በሃይማኖት የታነጸ ልብ እግዚአብሔርን ከሰማይ ስቦ የማምጣት ጉልበት አለ። ይሄው ነው ቅበላን በሚመለከት ቅበላና ተያያዥ ነገሮችን አብሮ ለማየት ካስፈለገ እንደዚህ አይነት ቅርጽና ይዘት ያለው መልእክት ነው የሚተላለፈው። የትምህርታችን ርዕስ ቅበላ ነው። በትምህርታችን ውስጥ ደግሞ እግዚአብሔርን መቀበል፣ የእግዚአብሔር የሆነውን መቀበል፣ የእግዚአብሔር የሆነውን ብቻ ሳይሆን የሆኑትን ለመቀበል እጅን መዘርጋት፣ በእምነት በትህትናና በፍቅር መኖር የሚገባ መሆኑን የምንማማርበት ቀን ነው። ጉባኤ መቀበል አሁን የዛሬውን ጉባኤ አምነን የተቀበል ጉዞ እንደዚህ ነው። ሌላም ጊዜ ቅበላ ሲመጣ አሁን እስኪ እንተዛዘብ። አንድ ጥያቄ ልጠይቃችሁ። እስኪ ከእናንተ መካከል ለጓደኛው ወንድሜ እህቴ እንኳን አደረሰሽ እንኳን አደረሰህ ብሎ ቴክስት ያደረገ ሰው አንድ ሰው ይገረኝ። ሽልማት ይገባሃል ወዳጅ። አንተ ጽፈሃል እንኳን አደረሰ ብለሃል። ለስንት ሰው? ለሶስት ሰው። ኧረ ሌላ ሰው ፈልጋለሁ። አንድ ፍሬ ሰው ትንሽ የለም።
በዘንድሮ በ29 ነው አይደል ገና በ28 ግን ስልካችን መቀበላ እቶት እስኪደፋ ድረስ የኬክስ ማዕት ነው። እንኳን አደረሰ እንኳን ሆዳምነት እኮ ነው። ጾም ስለመጣ አኮርፋችሁ ነው አይደል ኬክስ ማትጻጻፉት። እንኳን አደረሰህ ማይል ሰው በጾም ላይ ከፍተኛ ተቃውሞ አለው ማለት ነው። በተግባር ነው እንግዲህ ይሄ አንድ ሰው ብቻ ወንድሜ እንኳን አደረሰህ ብሎ ቴክስት ያደረገ የሚገርም ነው። ስልኬን ያዘውና ሽልማት ልክልሃለሁ ስልኬን ከመምሩት ብቸኛው ሰው የዕለቱ ልዩ ሰው ቀረበ። ይኸውልህ አሁን ዛሬውን እያዘዝኳችሁ ነው። በእውነት ለወንድሞቻችሁ ለእህቶቻችሁ እንኳን አደረሳችሁ ለዚህ ለታላቁ ጾም በሉ። ማታኮርፉ ከሆነ ያለዚያ በጾም ላይ አድማ ቀስቅሳችኋል ማለት ነው። እንዴት አይነት ነገር ነው? የሚበላ ነገር ሲመጣ እንኳን አደረሰህ ነጫጭ ለብሶ ምን ብሎ መውጣት፣ ዛሬ ድርድ እንኳን መትከል፣ ትንሣኤ ሲመጣ የሰርግ ድንኳን ረታው እግዚአብሔርን መቀበል ይሏችኋል። በዚህ ልክ አይደለም። ጾምንማ በደስታ ነው እንጂ እንኳን ደህና መጣ ጌታዬን ማገኝብህ እሳቱን የሚጠፋብህ እሳትን የማጥፋት ጉልበት ያለህ አንተ አይደለህ? እግዚአብሔርን ይባርከኝ በዚህ ጊዜ አይደለህ? በመጾሜ ምክንያት አይደለም ብሎ በደስታ መቀበል ነው። በደስታ እና አሁን ዛሬ እኛም የተገኘ ነው እናንተም እዚህ የመጣችሁት ምን ለማድረግ ነው ከተባለ እግዚአብሔርን የእግዚአብሔር የሆነውን ሁሉ በደስታ ለመቀበል ነው። መልእክቱ ይሄ ነው። እግዚአብሔር ከሁላችን ጋር ይሁን።